እህቴ በቲክቶኩም በዩቲዩብም በተለያዩ ሶሻል ሚዲያ ላይ ሂጃብሽን አውልቀሽ ምደንሽ ምጨፍሪ ተውባ አድርጊ። ወደ አላህ ተመለሽ። ኸይረኛ ወር እየመጣ ነው። ወደ አላህ ተመለሽ። ወንድሜም ወደ አላህ ተመለስ። እኛም ሁላችንም እንዲህ ስናገሩ ብዙ ጊዜ እኔ ንጹህ አይደለም ሐቂቃ በመናገረው ንግግር ምናልባት አብረን ከተመለስን አብረን ከተስተካከልን በሚል እሳቤ እንጂ ወላሂ አላህ የሚያቀብኝ ብዙ ወንጀል አለ። አላህ ሰትሮልን የአላህ እዝነቱ መገለጫው ምን እንደሆነ ታውቃላችሁ? አላህ የባሪያውን ወንጀል መሰተሩ ነው። አሐዱ ሰለፍ ምን ይላል? ወንጀል ሚሸት ቢሆን ኖሮ እኔ ሰዎች አይጠጉኝም ነበራል። አዎ አላህ ሰትሮልናል፣ ወላሂ ደብቆልናል። ስለዚህ ስለደበቀልን ምን እናድርግ? ወደሱ በደስታ እንመለስ። ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዐለኩም ቱፍሊሁን። ሁላችሁም ወደ አላህ ተመለሱ እናንተ አማኞች በአጠቃላይ ትድኑ ዘንድ ይከጀላልና። ይህ ቁርአን የወረደው መዲና ከሄዱ በኋላ ነው። ሰሃቦች ቤት ንብረታቸውን ትተው ለአላህ ዲን ብለው ትተው ከሄዱ በኋላ አላህ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑነ ለዐለኩም ቱፍሊሁን አለ። ሱብሃንአላህ ታዲያ ስንት ወንጀል አለብን አላህ ያውቃል። ስለዚህ ተውባ ከሁሉም ወንጀል ልንመለስ ይገባል። ሰው ከማታለልም ልንቆጠብ ይገባል። ሰው ማታለል ወላሂ ዱንያ ላይ ባዶ ያደርገናል፣ አኼራ ደግሞ በጣም ባዶ ያደርጋል። ዱንያም ጭንቀት ነው የሚያስወርሰው። አራዳነት አይደለም። አንዳንድ ሰው አራዳነት፣ ብልጥነት፣ ሰው ማታለሉ፣ የሆነ ነገር መሸወዱ ይሄድ። አራዳ ማለት በኢስላም ቋንቋ ዓሪፍ የሚባለው አራዳ ብልጥ ማለት አልከይሱ መን ዳነ ነፍሰሁ ወዓሚለ ሊማ ባዕደል መውት። ብልጥ ጮሌ ማለት አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከሞት በኋላ ላለ አገሩ ስንቅ ያዘጋጀ፣ ነገ ቀብር አለብኝ ከምወዳቸው ወዳጆቼን ለያለው ቀብር እገባለሁ ብሎ ለዛሬ የተዘጋጀ ለነገ። ይሄ ነው ብልጥ ጮሌ ማለት።